በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። በመጪው 7ኛ ጠቅላላ ምርጫን ለማደናቀፍ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች ተልዕኮ ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከመቶ በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። ሰላም ጤና ይስጥልን በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። ትላንትና እንግዲህ የቴዲ አፍሮን ዘፈን አስመልክቶ ይህን ዘፈን አዳምጧል የተባሉ ወጣቶች በአዲስ አበባ እንደታሰሩ አሰምቻችሁ ነበር። ይህንም አስመልክቶ እንግዲህ እነዚህን ከመቶ በላይ የሚሆኑ ወጣቶችን መንግስት ለምን እንዳሰረ ምላሽ ሰጥቷል። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ኢዜማ ፓርቲ በአዲስ አበባ የተለያዩ ቦታዎች ላይ የቴዲ አፍሮን ዳስጣል የሚለውን ዘፈን ከፍቶ ለህዝቡ እያስደመጠ እንደሆነ እየተመለከትን ነው የምንገኘው። እሱንም እንመለከተዋለን። ከጠቅላይ ሚኒስትሩ ጀምሮ እስከ ደብረ ጽዮን ትላልቅ ባለስልጣናት የቴዲ አፍሮን ዘፈን ሲሰሙ ምን አሉ? እሱንም እንመለከተዋለን። ላይክና ሼር ማድረግ ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። የቴዲ አፍሮን አዲሱን አልበም ሙዚቃ በተለይ ደግሞ ዳስጣል የሚለውን ዘፈን አዳመጣችሁ በሚል የአዲስ አበባ ወጣቶች ትላንትና ከመቶ በላይ የሚጠጉ ወጣቶች ታስሮ ነበር፣ አሰምቻችሁ ነበር። በዚህ ጉዳይ ላይ እንግዲህ መንግስት ምላሽ ሰጥቷል። እሱን ከማየታችን በፊትና ኢዜማ ፓርቲም እንግዲህ በአዲስ አበባ የቴዲ አፍሮን ዳስጣል የሚለውን ዘፈን ከፍቶ ህዝቡን እያስደመጠ ይገኛል። በትልቅ ድምጽ ወይም በትልቅ ስፒከሮች ከፍቶ እሱን ከማየታችን በፊት ትላልቅ ባለስልጣናት የቴዲ አፍሮን ዘፈን ሲሰሙ ምን ሊሉ ይችላሉ የሚለውን ነገር አንድ ወንድማችን የሰራው አለ። ከጠቅላይ ሚኒስትር ዶክተር አብይ አህመድ እስከ ደብረ ጽዮን ምን ይላሉ የቴዲ አፍሮን በተለይ ዳስጣል የሚለውን ዘፈን ሲሰሙ የሚለውን ነገር የሰራው አለ። እሱን እንመልከትና ወደ ቀጣይ ቪዲዮ እንሄዳለን። መጀመሪያ እስቲ ፊልድ ማርሻል ብርሃኑ ጁላ የቴዲ አፍሮን ዘፈን ሲሰሙ ምን ይላሉ? መጀመሪያ ኢትዮጵያ አንድ ናት ብሏል ቴድሮስ። ኢትዮጵያ አንድ ናት ብሏል ቴድሮስ። ኢትዮጵያ 7 ናት ያለ የለም። ኢትዮጵያ 7 ናት ያለም ካለ መረጃው አልደረሰንም። በመከላከያ መረጃው አልደረሰንም። በመቀጠል ነፍሴን እሰጣለሁ ነው ሰጥቻለሁ ብሏል ቴድሮስ። ነፍሱን የሚሰጥ መፈለጉን ጥሩ ነው። እኛ ጋር ተቀላቅሎ ነፍሱን መስጠት ይችላል። በቡድን ሆኖ የሚዋጉ ሽፍቶችን ከኛ ጋር ሆኖ ሪፎርም ለብሶ በሀገር ፍቅር ሙቀት ነው አይደለ? ከኛ ጋር ተቀላቅሎ ህግ ማስከበሩን ጆይን ማድረግ ይችላል ቴድሮስ። በሙዚቃ ብቻ አይደለም። አሁን ህዝቡ ተቀብሎት ነበር። ኋላ ግን ንጉሱ ነው ይምጡ ያለው። ንጉሱ አባረናቸዋል፣ ቀይረናቸዋል፣ ሞተዋል እያለው ነው ህዝቡ። ሆነ ያይተሹ ከሆነ አልበሙን ሰምተነዋል። አንዳንድ ግጥሞቹንም ሙቀት ፈጥሮብናል። ቴድሮስ ነፍሴን ሰጣለሁ ሲል ምን ነው ኢንቫይት ባረግ ነው አርሚውን ቢቀላቀል ጆይን ቢያደርገን ብዬ ፐርሰናሊ ተመኝቻለሁ። ይተኩሳል ወይ የሚለውን አላቅም። ይተኩሳል የሚለውን ግን አላቅም። ግን ኢትዮጵያ አንድ ናት ሲል ኢትዮጵያ 7 ናት ያለ መኖሩን እናጣራለን። ፊልድ ማርሻል ብርሃኑ ጁላ እንግዲህ እንዲህ ይችላል የሚል ነገር ደግሞ እንዲህ ይችላል በሚል ግምት ወጥቷል። ጠቅላይ ሚኒስትሩስ ምን ይላሉ? ዳስጣል የተባለው ሙዚቃ በጥቅል አንፌር፣ ጀነራሊ ጨለማ፣ ወቅታዊ ሁኔታውን ካየነው ደግሞ ኢትዮጵያን ማይመጥን ብየዋለሁ። ነገር ግን እዚህ ሙዚቃ ላይ የተባሉት አንድ ሁለት ነገሮች ልበል። የተከበረው ኢትዮጵያ ሕዝብ ይገምግም። ፍቅርን ብዬ እንጂ ተግቼ በሰላም እኔስ መታገሴ መች ከሀገር ይበልጣል አንድ ነፍሴ ብሏል ቴድሮስ። ፐርሰናሊ ወድጄዋለሁ። እንደምታውቁት መከላከያ ሀገር ሰው ይፈልጋል። አሰልጥኖ አስመርቆ ውጊያ መላክ ይፈልጋል። ቴዲ እቺን ወኔ እዛ ቢያንጸባርቅ ብዬ ፐርሰናሊ አስባለሁ። ተመችቶኛል ወኔው።
እኔም ሞቅ ብሎኛል። የሀገርን ፍቅር መከላከያ ጋር ሄዶ ነፍሱን ቢሰጥ ባይ ነኝ። በዘፈን ይቀላል አይ ነው፣ ግን በተግባር ቢያሳየው ተመችቶኛል። ባንዲራውን አንሳው ይላል። የት የጣልነው ባንዲራ ነው የምናነሳው? የቱ ጋር የጣልነው? ቤተ መንግስት ያለውን ነው? አድዋ በቅርብ ያስገነባነውን ነው? በቢሊየን ዓለም የጮኸለት ባንዲራው ኤቭሪዌር አይደለም ወይ ነው? ምናልባት ቴዲ የሚላት ባንዲራና እኛ የምነው ባንዲራ ትንሽ ያው መሀሉ ላይ ልዩነት አለ። እዛ ላይ ካልሆነ በቀር አገሩ በሙሉ ባንዲራ ነው። በኤልኢዲ ባንዲራ ነው ያለው፣ በስክሪን ባንዲራ ነው ያለው። እሱም ቢጣራ ባይ ነኝ። ይሄ ፐርፌክት ነው የመጣው። በቃ እስቲ እናንተ እንዴት አያችሁት? ኦኬ፣ ቀጣይ ደግሞ ጌታቸው ረዳ የቴዎድሮስ ካሳሁን አዲሱን አልበም እንደ ማንኛውም ህዝብ የመስማት እድል አጋጥሞኝ ነበር። ፓርቲኩላርሊ መሳሪያ ጣል ኖ ዳስ ጣል የሚለው ሙዚቃ ተመችቶኛል። ያው ቴዎድሮስ ድሮ ከኢህአዴግም ጀምሮ የፌዴራል ስርዓቱ ላይ ጥያቄ ያለው የፌዴራል ስርዓቱ ሀገር አፍርሷል ብሎ ያስባል። አይመቸውም፣ ያው መብቱ ነው። ያው የሚያሳዝነኝ መንገድ ቴዲ የፌዴራል ስርዓቱን እንዲሳርጉት ንጉሱ እንዲመጡ ይፈልጋል። ንጉሱ አርፈዋል፣ ምንም ማድረግ አንችልም። ንጉሱ ሞተዋል። የገደለውም ኢህአዴግ አይደለም፣ ወደ ብልጽግና አይደለም። ንጉሱን የገደለው መንግስቱ ነው። መንግስቱ ዚምባብዌ ያለለት ሄዶ እዛ ቢያናገራቸው ብዬ ነው ማስበው። ብዙ አልበሙን አልሰማቸውም፣ ግን አንዳንዴ ሲልኩልኝ ሰማለሁ። ንጉሱ ቢመለሱ ያቺ የድሮዋን ባንዲራ ይዟት ይመጣል። ኖስታልጂ ምናምን አለበት ቴዲ፣ ያው መብቱ ነው። ግን ንጉሱ ሞተዋል፣ እዛ ላይ መተኛት መቻል አለበት። እዚህ ፋክት ላይ ንጉሱ አርፈዋል። ኢትዮጵያ ከዚች ካለችበት ሁኔታ እንዴት እናንሳት ላይ ቴዲ ዛች ላይ ብዙ መልስ አይሰጥም። ያው ኢትዮጵያ ፍቅር ያሸንፋል ብሎ ነው የሚዘጋው። ያው ምን እሱ ፋክት ችግር ፍቅር ያሸንፋልነት ነው፣ ችግር የለብኝም። ኦኬ፣ ጌታቸው ረዳ ደግሞ እንደዚህ ሊል ይችላል ተብሏል። ደብረጽዮን እሱን ይላል። ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሟ እንደሰማኋት 8 ሰዓት ጠብቁ ተብላ ነው እዛ ጠብቄ፣ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተመሳሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው። እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች ዳስጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ከዛ ከትራኮች ደግሞ መርከብ ምትላለች አንድ እንትን መርከብ ካልክ እኮ ባህር ታስፈልጋለች፣ እና ዝም ብሎ መርከብ አይባልም። የሉዓላዊነት ጉዳይ ሲመጣል እዚህ ጋር ነው። ስለዚህ የሰው አገር ሉዓላዊነት እየተጣሰ እንዳይሆን ቼክ መደረግ አለበት ነው። ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን? መርከብ ካለችስ በየት ነው የምታልፈው የሚል ማየት አለበት የሚል አለ። ከዛ አንድ ደግሞ ጽዮን ምሽራ የምትልም አይቻለሁ። ቆንጆ ነው። ሜታፎሪክ ሊሆን ይችላል አገላለጹ። ብዙ የግጥም እውቀት የለኝም፣ ግን ጽዮን ምሽራዬ ደብረ ጽዮን ሚዜ እያልክ ግን እንትን አትልም ነው። እና እሷ ላይ ነው ትንሽ አስተያየት ያለኝ። ቴዲ አፍሮ ከዚህ በፊት 97 ቀውጢ በነበረበት ጊዜ ያወጣዋል። ቴዲ አፍሮ አህዳዊነት አመለካከት እንዳለው ይታወቃል፣ እና ፌዴራሊዝም ስርዓት እንደሚቃወም እናውቀዋለን። በግልጽም መብቱ ሊሆን ይችላል፣ መብቱም ነው። በግልጽም እየዘፈነ ነበረ ታውቃለች። እና ኢትዮጵያን በፌዴራሊዝም ስርዓት አድርጋችሁ ኢትዮጵያን በታተናችኋት እያለ በዘፈኖቹ እየቀጠቀጠን ነበር ቴዲ አፍሮ። ስንት ዓመት እየቀጠቀጠን በግልጽ እኛም እየተቀጠቀጠን። አንድ ጊዜ አንስቻታለሁ። ፌዴራሊዝም እኮ ሁሉም ሀገሩ ነው፣ መብቱ እየተከበረ በፈለገበት ሄዶ ይኑር ነው፣ ይስራ ነው።
እኔም እኮ በአብይ ፊት እኮ ሻሸመኔ መጥቼ ብሰራ ልትቀጠቅጡ ነው ምትላለች እኮ እየቆረጡ እንትን የሚያርገዋት እና ፌዴራሊዝም ስርዓት እንደማይቀበል ቴዲ አውቃለሁ። ቴዲ አፍሮ ኢትዮጵያን በብሔር በታተናቸዋት ነው ያለው። በብሔር የበታተናትማ ራሱ ፈጣሪ ነው። 86 ብሔር አድርጎ በታተናት። እኛ እንደውም በፌዴራሊዝም አንድ አረግናት ነው እንዲሁምስ በፌዴራሊዝም አንድ አረግናት ነው የምንለው እንጂ በተቀረ ዘግይቶም ቢሆን ዳስጣል ማለቱ ግን ተገቢ ነው የሚል እምነት ነው ያለኝ። እንዲህ ተብሏል እንግዲህ። ኦኬ እናንተስ የሆነ ባለስልጣን ከዚህ ውስጥ አሁን ካሳዩዋችሁ ጠቅላይ ሚኒስትሩን ፍርድ ማልሻሉ ከዛ ደግሞ ብርሃኑ ጁላ ከዛ ደግሞ ደብረጽዮን ይሆናልና ጌታቸውም አለና ምን ሊሉ ይችላሉ ብላችሁ ታስባላችሁ? እናንተን ሐሳብ ኮሜንት ላይ አስቀምጡ። እንግዲህ ህዝቡ በዚህ መንገድ እንደዚህ ሊሉ ይችላሉ የሚል ነገር እያነሳ ይገኛል። ወደ ቀጣይ ስንሄድ እንግዲህ የኢዜማ ፓርቲ በአዲስ አበባ የቴዲ አፍሮን በተለይ ደግሞ ዳስጣል የሚለውን ዘፈን አንሳው መንደራውን እያለ ከተማ ውስጥ እንግዲህ ከፍቶ ድምጹን እያሰማ ወይ ደግሞ በትላልቅ ስፒከሮች ድምጽ እያሰማ ከተማ ውስጥ ለህዝቡ እያሰማ ይገኛል። ይሄ እንዳለ ሆኖ ግን የአዲስ አበባ ወጣቶች እንግዲህ ታሰሩት አሰምቻችሁ ነበራ። ለማስታወስ ያክል ተመልከቱት። በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። የድምፃዊ ቴዎድሮስ ካሳ ቴዲ አፍሮን ዘፈን መውጣቱን ተከትሎ ከሚያዝያ 8 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደው ምርጫ ለማስተጓጎል አዲሱ ዘፈን እንደ አመፅ መቀስቀሻ ተጠቅመውበታል በሚል ነው በርካታ ወጣቶች ማሰሩ የተገለጸው። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ እንዳሉት ከትላንት ምሽት ጀምሮ የብሔራዊ መረጃ እና ደህንነት አገልግሎት የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉም ይገኛል ሲል ገልጿል። በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባይኮንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስሯል ያሉት ምንጫችን በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ የተደረገ መሆኑን አክለዋል። ይሄ ነገር ሳንታ ሰምቻችሁ ነበር። መሰረት ሚዲያ ያው ታማኝ ዜናዎችን የሚያቀርብ ከውስጥም ከውጭም ሰው ያለው ሚዲያ ነው። ራሱ ቴዲ አፍሮ እንደው ከመሰረት ሚዲያ ጋር ነው ከዚህ በፊት ቃለ ምልልስ ያደረገው ከረጅም ጊዜ በፊት ከ8 ዓመት በፊት እና መሰረት ሚዲያ እንግዲህ እነዚህ አይነት ነገር ይዘው ወጥቶ ትናንት ሰምቻችሁ ነበር ከ100 በላይ ወጣቶች እንደታሰሩ። እነዚህን ወጣቶች መንግስት ለምን አሰርኩ አለና ለምን ታሰሩ ሁኔታው ምንድነው ቢሆን ነገር ደግሞ ያስመለክታችኋለሁ። መንግስት ምን አለ ስለነዚህ ወጣቶች እንመልከት። በመጪው 7ኛ ጠቅላላ ምርጫን ለማደናቀፍ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። ክትትል መደረግ የጀመረው ትላንት ሚያዝያ 9 2018 ዓ.ም ሲሆን ከፌዴራልና ክልል ጸጥታ አካላት ጋር በመቀናጀት በተሰራ ኦፕሬሽን በቁጥጥር ስር መዋል ችለዋል። ፊንፊኔ ደበለቴ መጋሎተ ጉርጉዶ ፊ ናኖሌ ቢየቲ ፊለተሞ ኬሰቲ ሾሮር ኬሱማ ፊ ጄቁም ሰከካሱ ገሬወን ሂደቶታፍ ሴሊ ቅንዴሱን ኦዴፈኖ ኬኑ ሀሌላ ፊ ኡካምቱ ረቲ ቦባኡ ሸከምቶኒ ዲበቶኮፍ ሶዶሚ ሰዴ ቶአኖ ሴራ ጀለ ኦሉሳኒ ተጃጅል ኦዴፈኖ ፊ ነገኛ ብያሌሳ ቤክሲሴት ይጅራ ኦርዶፊን ኩን ከሌሰ ኤብለ ሰገል በረኩመ ለማፍ ኩዳ ሰዴ ከኔ ገሌ ሙተው ሆጂ ቂንዶሚ ነቃሞሌ ነገኛ ፊ ፌድራላ አከሱ መስናኖ ወሊን ታሲፋሜን ቶአኖ ጀለ ኦሉ ደንዳአኒ ይህንን ዜና እዚህ ጋር እንደምትመለከቱት እንግዲህ ኢቲቪ ነው ይዘው ወጣው። እነዚህ አካላት ሽብር ለመቀስቀስ ሲሉ ይዘን አሰርናቸው ኦልሞስት ከ100 በላይ የሚጠጉ ወጣቶችን ብሎ ተናግሯል። በአዲስ አበባና በአዲስ አበባ ተለያዩ ከተሞች ደግሞ ተለያዩ ቦታዎች ከበሌዎች ማለት ነውና መጀመሪያ ግን የተባለው እነዚህ ወጣቶች ታሰሩት ቴዲ አፍሮን ዘፈን ስለሰሙ ነው ተባለ። መሰረት ሚዲያ ነው እሱ መረጃ ያወጣው። ቴዲ አፍሮን ዘፈን ስለሰሙ ታሰሩ ብሎ ያወጣው ኢቲቪ እና መንግስት ደግሞ እኔ ያሰርኳቸው ቴዲ አፍሮን ዘፈን ስለሰሙ ሳይሆን ምርጫው እንዳይከናወን ደግሞ ምርጫውን ለማሰናከል የራሳቸውን ሽብር ተልዕኮ ተቀብለው መጥተው ሽብር ሊፈጥሩ ሲል ነው ያሰርኳቸው የሚል ነገር ነው ያነሳው። ኦኬ መሰረት ሚዲያ ደጋይ ምን አለ የሚለው ነገር ደግሞ እንመልከት። መሰረት ሚዲያ እዚያ እንደምትመሩ አስቀምጬላችኋለሁ። ኢቲቪ ሚዲያ ወይ ደግሞ ኢቲቪ ፖስት ያደረግ እነዚህን ፎቶዎች ተጠቅሞ ፖስት ያደረገው። መሰረት ሚዲያም እነዚህን ፎቶዎች
ተጠቅሞ ነው እንግዲህ ከላይ ያለው መረጃ ይዘው የወጣው። እንደዚህ ይላል። ልጄ በፖሊስ የተወሰደችው ዘፈን ከፍተሽ አዳምጠሻል ተብላ ነበር። ዛሬ ደግሞ በመንግስት ሚዲያ ሚንስ በኢቲቪ ማለት ነው ከአልሸባብ ጋራ በመተባበር ሽብር ልትፈጽም ስትል ተያዘች በሚል ፎቶዋን ከሌሎች ሰዎች ጋራ አየሁ ብሎ ወላጅ አባት ከነዚህ ፎቶዎች መሃል እነዚህ ፎቶዎች ውስጥ ከሚገኙ መሃል የአንዷ አባት እንደዚህ ብሎ ለመሰረት ሚዲያ መረጃ ሰጥቷል። ኦኬ መጀመሪያ የታሰረችው ዘፈን ሰማሽ ተብላ ነው፣ ቴዲ አፍሮን ዘፈን ሰማሽ ተብላ ነው። አሁን ደግሞ የመንግስት ሚዲያዎች ይሄን ይዘው ወጡ ብሎ ሰጠ። ሁለተኛ አባት ደግሞ ምን አለ የሚሆን ነገር እንመልከት። ልጄ 12ኛ ክፍል ተማሪ ናት። ከትምህርት ቤት ውጪ የትም ወጣ አድራ አታውቅም። ከተጠቀሰው አካል ጋራ ልትተባበር ቀርቶ ከጎረቤቶቿ እንኳን በውል አትተዋወቅም የተባለው ዘፈን ተከልክሎ ከሆነ በዚህ ትጠየቅ እንጂ እንዴት ገና ታዳጊ ብላቴና ከሽብር ጋራ ከሽብር ጋራ ያገናኙብኛል ልጄን ብሎ ሌላኛው አባት ደግሞ ሲናገር እንመለከታለን። የማን አባት ነው? ከነዚህ ወጣቶች መሃል የአንደኛው አባት ማለት ነውና እንግዲህ እንደዚህ አይነት መረጃዎች እየሰማን ነው የምንገኘው። መሰረት ሚዲያ እንግዲህ ያው ታማኝ ምንጭ ነው ብያቸዋለሁ። እንደዚህ አይነት ዜና ይዘው ወጥቷል። የታሰሩት በዘፈኑ ምክንያት ነው። ነገር ግን አሁን ላይ ከመንግስት ሚዲያዎች በተለይ ደግሞ ከኢቲቪ የሰማነው ከሽብርተኞች ጋር ተባብረው ሀገርን ሊበጠብጡ ሲሉ ምርጫው ደግሞ እንዳይከናወን ምርጫውን ሊያሰናክሉ ሲሉ ያስኳቸው ብሏል። ኦኬ እናንተ የትኛውን ተቀበላችሁ? የኢቲቪ ነው የምትቀበሉት ወይስ የመሰረት ሚዲያ ነው የሚለው ነገር ሀሳባችሁን ኮሜንት ላይ አስቀምጡ። ያው የኔ ግልጽ ስለሆነ ማለት ነው። ከዛ ውጪ ይሄ እንዳለ ይሁንና የዘፈኑ ጉዳይ ይሄ የሚታሰቡ ወጣቶች እንዳለ ይሁንና ኢዜማ ደግሞ እንዲህ እያደረገ ይገኛል። የምትመለከቱት ነው እንግዲህ ኢዜማ ይሄን ዘፈን ተጠቅሞ ከታ ውስጥ እንግዲህ በመኪኖችም እየዞረ ዜማ የሚለው በዋናው ቢሮም ላይ እንግዲህ ይሄን ዘፈን ከፍቶ ለህዝቡ እያሰማ ይገኛል። በአንድ በኩል ደግሞ እንዳይሰማ ተከልክሏል ወይ ደግሞ እንዳይሰማ ያው የቴዲ አፍሮ ዘፈን ከዚህ እንዳሰማችሁ በመንግስት ሚዲያዎች ላይ አይተላለፍም። ስለ ፍቅር ስለምናምን ያለው ስለ ሀገር ምናምን ካልሆነ በስተቀር እንደዚህ አይነት ዘፈኖች እንደማይተላለፉ አንድ ከዘይት ፋና ውስጥ የሰራ ወንድማችን ሲናገር አሰምቻችሁ ነበር። ወደ አልተመለሳችሁ ማየት ይቻላችሁ። ምንድነው ኢዜማ ደግሞ እንግዲህ በዚህ መንገድ ዘፈኑ እያሰማ ከታ ውስጥ እንግዲህ እየቀወጠው ይገኛል በአዲስ አበባ ከተማና በአዲስ አበባ ከተማ እንግዲህ አሁን ላይ የሚገኘው ነገር ይሄ ነው። ወጣቱ የታሰረ ይገኛል። ኢዜማ በዚህ በኩል ይሄን ያራ ይገኛል። የቴዲ አፍሮ ዘፈን እንግዲህ የሚሰሙ አንዳንዶች እውነት ይሁን ውሸቱን አናውቅም እንግዲህ እንደታሰሩም እየሰማ ነው የሚገኘው። እናንተስ በዚህ ጉዳይ ምን ትላላችሁ? እውነት የቴዲ አፍሮ ዘፈን ስለሰሙ የሰማ ሰው መታሰር አለበት ወይ የሚለውን ነገር እናንተ ኮሜንት ላይ ሀሳባችሁን አስቀምጡ። ቴዲ አፍሮ ይህንን ቪዲዮ ኮፒ ሊንክ አድርጉልኝ። ቴዲ አፍሮ ትችላለህ፣ ጀግና ነህ። አንደኛ ትላንትና ያንተን ሙዚቃ ሰማው፣ አለቀስኩ፣ ተኛው፣ ቲክቶክ አልገባሁም፣ ሶሻል ሚዲያ አስጠላኝ፣ ተኛው። አሁን ተነሳው፣ ገና ተጽዕኖ ፈጥረህብኛል እያልኩ ነው ያለሁት። የረሳሁትን ቁስሌን ነካካው፣ የተውኩትን ችግሬን ነካካው፣ ቆሰቆስከኝ፣ ቁስሌን አከከው፣ ብሶቴን ነካካህብኝ። የቀበርኩትን ነገር የተውኩትን ነገር ነው ያስታወስከኝ። አገሩን የሚወድ ማንም ሰው የሚሰማው ስሜት ነው የተሰማኝ። ጤነኛ ስሜት ነው የተሰማኝ። ጤነኛ ስሜት። ትችላለህ፣ ጀግና ነህ። ይህ ጭንጋፍ መንፈስ፣ የዘፈን መንፈስ ምናምን የምትሉ ጴንጤዎች ደግሞ እንደነ ሱራፌል ያላችሁ እግዚአብሔር በሚያውቀው አሁን ሱራፌል ዘንዶ ምናምን የምትለው አሁን ካንተ በላይ ዘንዶ አለ፣ ካንተ በላይ እባብ አለ። አሁን እናንተ ከመጣችሁ በኋላ ነው አገራችን ሰላም ያጣችሁ፣ ኑሮ የተወደደው፣ ጭንጋፍ የበዛው። ዘንዶ ትላለ እንዴ? ካንተ በላይ ዘንዶ አለ እንዴ? ነባሮቹም ፕሮቴስታንቶች እያልኩኝ አይደለም፣ ወንድሞቻችንን እየነካውኝ አይደለም። ነባሮቹ እነ ሙሉ ወንጌል
እነ መካነ ኢየሱስን እየነካዋቸው አይደለም። እነዚህ አሁን የመጣችሁ ጭንጋፎች ከናንተ በላይ ጭንጋፍ አለ? ከናንተ መዝሙር ከሚባል ሪቪሊንግ ፈንጠዝያ የቴዲ አፍሮ ዘፈን ሚሊየን ትሪሊየን ጊዜ ይሻለኛል። ቢያንስ ቁስሌን ይቆሰቁሰዋል፣ ይነካዋል። ቴዲ አፍሮ ከዘፈነው ዘፈን ከስንኞቹ ከግጥሞቹ አንድ ውሸት አለበት? አንድ ውሸት አለው? አንድ ፋልስ አለ? አንድ ነገር በቃ ትችላለህ። አንተ ዝፈን፣ አንተ ተቀኝ፣ ቅኔ ነው የምትቀኘው። እግዚአብሔር ጠብቀ። እኔ ወድጄሃለሁ፣ ተመችተኛል። ድሮም ትመቸኛለህ፣ አሁን በጣም እየተመቸኝ ነው ያለው እና ብሶቴን ግን ነካካ። ግን አስለቀስከኝ። ግን እኔ ማልቀስ አልወድም ነበረ፣ አለቀስኩኝ። ግን በቃ እንግዲህ እንዲህ ያለው የእሱን ሀሳብ ይደግፉ የሚገኙ አሉና ያው ብዙ ሰው እንግዲህ ተቀበሉታል። የቴዲ አፍሮን ግጥሞች ከዘፈን ሙጣና ወደ ግጥም ስንመራው ግጥሞቹን ስንመለከት ያው በኔጌቲቭ ከተረዳችሁ ኔጌቲቭ ይሆንላችኋል፣ በፖዚቲቭ ከተረዳችሁ ፖዚቲቭ ይሆንላችኋል። መሀል ገቡና አቆሙ ከዳር የሚለውን ፖዚቲቭ ማለት ይችላል፣ ኔጌቲቭ ማለት ይችላል። ኦኬ የሆነ አካል አለ በቃ እኔ መሀል ገብቻለሁ ብሎ የሚያምን ያ አካል በኔጌቲቭ ነው የሚወስደው። ኦኬ እኛን ነው እየነካ ነው የሚገኘው፣ እንደዚህ ብሎናል፣ ለሰው ህዝብ ቀስቅሶብናል ምናምን ብሎ ይወስዳል። ዳር የሚገኘው ደግሞ ኦኬ ለኛ በኮ ድምጽ ሆነልን ይላል። በሌላ መንገድ ደግሞ ስትፈታው ጉዳዩ የሀገር ነው የምታገኘው፣ በሌላ መንገድ ስትፈታው ደግሞ ጉዳዩ የባለስልጣናት ነው የምታገኘው። አንተ እንደፈለግከው ይሆንልሃል ነው። ኦኬ ለምን ቅኔ ነው ገና ከጀምሮ የቴዲ አፍሮን ዘፈን አንተ ከተረዳው ምኑን ነው ቅኔ የሚባለው? ምኑ ዘፈን ይባላል ራሱ እኛ ከተረዳነው ማለት ነውና በተለይ እኛ በጣም ከሚቆጠሩ ሰዎች ውጪ የሚረዳ ሰው አለ ብዬ አላስብም። በተለያየ መንገድ ካልፈጠነው በስተቀር ደግሞ በአንድ በትክክለኛው እሱ ባለበት መንገድ እንረዳው አንችልምና ከዚህ የትም እንዳልኩት እንግዲህ አባባል አለ አንተ ከተረዳው ምኑን ቅኔ ሆነ የሚባል አባባል አለና እናንተ ከተረዳችሁት አንዳንድ ሰዎች ምኑን ቅኔ ሆነ ታዲያ ገና ከጀመሩ እና ጠጋ ብላችሁ አስተርጉም አልፈልጋለሁ። ወንድማችን እንስማ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጅ። እስቲ ስለዚህ ነገር እናውራ። ቴዲ አፍሮ እንግዲህ ኢትዮሪካ የሚባለውን አልበም ለቀዋል። እንግዲህ ቴዲ አፍሮ በአርቲስት ዓለም ውስጥ አይ ቲንክ ኦልሞስት 30 ዓመት ሊሞላው ነው። እንደምታዩት 30 ዓመት ሙሉ ሙዚቃ ነው የሰራው፣ አርት ነው የሰራው። ይሄን ነገር ደግሞ ሁሉም ኢትዮጵያውያን ያውቁታል ብዬ አውቃለሁ። ስለዚህ ሰሞኑን ለምን ስፔሲፊካሊ የፕሮቴስታንት ፓስተርና ሐዋርያት ነቢያት ነን የሚሉ ብዙ መንጫጫት ለምን አስፈለገ የሚለውን ጥያቄ ለመመለስ ነው ዛሬ መጣሁት እና በሀቅ እንድታዩት ነው። ስለዚህ 28 ዓመት ኦልሞስት 30 ዓመት በዚህ ስራው የቆየን ሰው አዲስ ስራ በመስራቱ ቴዲ አፍሮን ዘፈን ኃጢአት ነው እያሉ ሩዋንዳ ሲያደርጉት አይተናል። ምንድን ነው የሚባለውን ጭቡቴ እንጫወተው። ለምንድን ነው እንደዚህ ያሉት? በቅርብ የወጣ አዲስ ዘፈን ነበር። እያንዳንዱ ሰው ቲክታክ ላይ ስትገባ በተለይ ዮማሪዮስ የሚባል ወንድም ከእናት ካባትሽ ቤት ተደግፌ 6-7 ጥይት ተኩሼ እያለ የሚለውን እንዳለ ትሬንድ ተደርጎ ቲክታክ ላይ ሰው ሲያጥለቀልቀው ኢቭን እና አዶናይ ሲዘፍኑበት ሲጫወቱበት ምን ሲሉ አንድ ፓስተር ወጥቶ አንድ ሐዋርያ ወጥቶ አንድ ነብይ ፕሮቴስታንት ወጥቶ ኖ ዘፈን ኃጢአት ነው ለምን እንዲህ ያርጋችሁ ለምን እንዲህ ነው ብሎ የተቃወመ አንድ ሰው የለም። ዚስ ኖባዲ። አስተውሉ። ቴዲ አፍሮ ሲያወጣ እንዲህ የተበሳጩበት ሪዝን ምንድን ነው? ከጀርባው ፖለቲከኞች እንደሆኑ ማሳያ ነው። ሌላ ምንም ነገር የለው። ከፖለቲካ ጋር የተገናኘ ነገር ነው። ሌላው ምንድን ነው? ኦርቶዶክስ ላይ መለጠፍ ፈለጉ። እኔ የምለው ኦርቶዶክስ ግጥም ገጥማለታለች እንዴ? የኦርቶዶክስ ቄስ፣ የኦርቶዶክስ ዲያቆን፣ የኦርቶዶክስ አባቶች ቴዲ አፍሮ ይሄ ግጥም ለአንተ ይሆናል ብለው ግጥሙን ሰጠውታል እንዴ? ኦርቶዶክስ ላይ ለመለጠፍ የፈለጋችሁ። ሌላው እናንተ ቤት ነኑ ናና ኒና እየተባለ ሲባል አንድ የኦርቶዶክስ አባት ወጥቶ ትልልቅ ሰዎች ወጥተው ስለዚህ ነገር መቼም መዝሙር ነው አትሉም። ይሄን ነገር አንድ ሰው ወጥቶ ያዙ ይልቀቁኝ ብለዋል። እናንተ ግን የቴዲ አፍሮ ያስጨዋችሁ ምክንያት ከፖለቲካ ጋር ስለተገናኘ ፖለቲካችን ተነካብን፣ የምንደግፈው መንግስትን ነካህብን፣ ስለዚህ አንተን እንቃወመሃለን ነው መሴጁ።
ይሄ ነገራችሁን ደግሞ እኛን አታሞኙንም። ሕፃን ልጆች አይደለንም። እናንተ ውስጥ የነበርን ሰዎች ናቸው። ተንኮላችሁን አውቀን ነው የወጣነው። ተንኮላችሁን፣ ምስጥነታችሁን፣ አስመሳይነታችሁን በማር የተለወሰ መርዝ ረጪ እንደሆናችሁ አውቀን። ስለዚህ ቴዲ አፍሮ ዘፋኝ ነው አከተመ። ሊቀየር ይችላል። እሱ የፈጣሪ ስራ ነው። በሰራው ስራ ግን መልእክት አዘል የሆኑ ነገሮች መንግስትን የመተቸት መብት አለው። አንድ ሀገር ላይ መንግስትን የመደገፍ አንድ ሰው መብት እንዳለው መንግስትን የመቃወም ደግሞ መብት አለው ብዬ አስባለሁ። ይሄ መንግስትን መውደድ ይቻላል፣ መቃወም ይቻላል። ምንድነው? አዲስ ነገር አይደለም። ከዚህ በፊትም መውደድ መንግስትን ይቻላል፣ መቃወም ይቻላል። ዛሬ ግን የጴንጤዎቹ መቼም ፖለቲካ ሰርተው የማያውቁት መቼም በኢትዮጵያ ጉዳይ ላይ ሰው ቢፋለጥ ዞር ብሎ የማያውቁት ዛሬ ግን ከመንግስታችን ጎን ነን፣ ለውጥ ተሰርቷል፣ ብዙ ለውጥ አይተናል፣ ለውጥ እያየን ነው ምናምን እያሉ መጨፈር ጀመራችሁ ነው። የኛ ቤት በሰማይ ነው ስትሉ አልነበር እንዴ? የኛ ቤት በሰማይ ነው፣ ወንጌላችን ክርስቶስ ብቻ ነው፣ ሌላ ወንጌል የለንም ስትሉ አልነበር እንዴ? ሌሎቹ ዘፈን አውጥተው ኔዮ ማሪዮስ በስነ ስርዓት ሰው ትሬንድ ሲሰራበት አንድም ነገር ያልተነፈሳችሁ ሰዎች አሁን ስለ ሀገርን ከፍ አድርግ ማለት እናንተን ከፋችሁ፣ እናንተን አስቀይሟችሁ ማጓራት ጀምራችሁ። ይሄ ምንድነው? መርጦ አልቃሽ የሚባል ወንበዴዎች ስለሆናችሁ ነው። አጭበርባሪ ስለሆናችሁ ነው። ወንጀለኞችም ሌቦችም ስለሆናችሁ ነው የጮኻችሁት በሙሉ። ስለዚህ ልቦና ይስጣችሁ፣ ልቦና ይስጣችሁ። እያንዳንዳችሁ አዳምጣችሁታል። እያንዳንድ ፓስተር የተባልክ አዳምጠዋል። ቴዲን መዋሸት አያስፈልግም። ዘፈን አልሰማም ብላ አዳምጠዋል። ለምን? በእንጀራ መጣባ በምትዘርፈው ንጹሐንን ህፃናቶችን አዳራሽ ሰብስበ በማስለፍለፍና በማስጮ የምትዘርፈውን ገንዘብ መጣብ። ሌቦቹን ነው እያልኩ ያለሁት፣ ፕሮቴስታንትን አይደለም። በዛ ስለመጣብ የህዝቡን ቁስል መስማት አልቻላችሁም። ኢትዮጵያ ላይ ህዝብ አይታረድም፣ ህዝብ አይጨፈጨፍም፣ ህዝብ በየተራ እየተገደለ ነው አይደለም። ይሄ 8 ዓመት ህዝቡ ሰላም አግኝቷል? አላገኘም። ይሄንን ነገር ነው የተወራው። ውሸት ነው ይሄ። ውሸት ከሆነ ማስረጃዎች በሙሉ የአደባባይ ምስጢር ነው የኢትዮጵያ ነገር። ስለዚህ በማያገባችሁ ገብታችሁ የእናንተ ጭምብላችሁ መገለጡን አሳይታችኋል። ስለዚህ ለማንኛውም የኢትዮጵያ ህዝብ እግዚአብሔር ይጠብቃችሁ። ሐሳብ መግለጥ ይቻላል፣ መደገፍ ይቻላል፣ ብልጽግናን መቃወም ይቻላል። ግን እናንተ በዛ ጭምብል ተነስታችሁ ማንነታችሁን አሳይታችኋል። እናመሰግናለን። ሌሎቻችሁ ለቴዲ አድናቂዎች፣ ለቴዲ ደጋፊዎች እንዲሁም ድምፅ ሆነን ብላችሁ ላሰባችሁት እጅግ አድርገን እናመሰግናለን። ኤኒዌይስ ቪዲዮአችን ይሳል። እናንተም እንግዲህ በዚህ ጉዳይ ሀሳባችሁ ኮሜንት ላይ አስቀምጡ። የምንሰማው አዲስ ነገር ካለ ስለ አዲስ አበባ ወጣቶች እንደዚሁም ደግሞ ስለሚሰማው ስለ ቴዲ አፍሮ ዘፈን ማለት ነው በቀጣዩ ቪዲዮአችን ቀርቦ ነው የሚሆነው። ላይክ እና ሼር ሀሳባችሁ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቸር ቆዩልኝ።